እሷ ድንጋይ ይዛ ነው የምትራመደው በቦክሷ ብለን እንዴት እንደሰደበቻት ቪዲዮ ላይ አይተሻል። ዛሬ ከኋላ አይተሻል። ብሩኬ ጃይሚ እንዳትይዝ ብላ ማለት ነው። ቶሎ ቶሎ ይዛ በቃ ቁም። እኛ ተቃጠሉ። ቀለበት እንትኑ አንገቱ ጋር ምን እየሰራች ነው? ወርቁን እያየች ምን እያደረገች ነበር? ቆይ እናንተ ታው በእናታችሁ እንደዚህ አይነት ነገር አታውሩ። ያስተካከለችለት ነው። ተበላሽቶ እየነካካች ነበር ነገር ተው ተጫውቱ በራሳችሁ። ተው የምር ተው። አንቺ ሀይሚ እንኳን ቀብረር ብላ ነው የቆመችው። ምንም አልመሰላትም። አንቺ ምን አባሽ ነው የሚያቃጥልሽ? ውበት ደፍቶባታል። እኔ ቆንጆ ውበቱ። ኧረ እባክሽ ሀይሚ ስሚ። አሁን ቲክቶክ ዩቱብ ላይ ስንት ነገር ተሳድባለች። እኔ ያላየሁትም እንጂ ስንት ነገር ተሳድባለች። የእኔ እናት ማለት ነው ምንም ሳታደርግ አንቺ ነሽ ጥፋተኛ፣ አንቺ ነሽ እንደዚህ ያደረግሽው፣ ውጪ ሂጂ ተመለሽ። እሷ ነች እንደ እኔ ልቅረጻችሁ አልጋ ላይ ውጡ ያለችው እሷ ነች እንዴ? ነው ማለት እሷ ምንም አላወረችም። ምንም አፏ ራሷ አትከፈተችም። ዝም ይበይ ይሏታል። ደግሞ አብረን ብላ ዝም በጣም ያሳዘነች እግዚአብሔር። እኔ ሳሙኑ አዳምጧት። ሁለቱ ብቻ ናቸው የሚጮሁት። ከዛ እሷ አፏን ስትከፍት አፏን ዝም በይ ያዘጓት። ዛሬ ደግሞ ልጁ ሀይሚን አትንኩ ስሉ ማለት እንደዛ ስላቸው ተቃጠሉ ማለት። እነሱ ሲጀመር ሁለቱም አያዳምጡም። ሀይሚ ስትኖራ ሁለቱ አንድ ሆኖ ማለት ነው። ሁለቱ አንድ ሆኖ እሷ ላይ ብቻ ይጮሃሉ። ከዛም ደግሞ እሷ ስታወራ እንትን ይላሉ። ዝም በይ አንቺ ልክ አይደለሽም፣ አንቺ ነሽ ጥፋተኛ። እሷ ጥፋቷ ምንድን ነው? ይቅርታ አላደርግ ማለቷ እራሱ። አሁን እኮ እሷ እንደ ባለፈው ተረጋግታለች። እስክረጋጋ መጠበቅ ግድ ነው። ሱስዬ እንዴት ነሽ ውዴ? ሲጀመር ተረጋግታለች እና ዛሬም ደግሞ ነገር ችግር ይፈልጋሉ። ችግር ይጮሁባታል። ዝም ብሎ ይጦራሉ፣ ይጮሃሉ አለው። እንዴት ናችሁ? ደህና ናችሁ? እናንተ ስለራሳችሁ አታወሩም? ዩቱበሮችን ትታችሁ እዚህ ጋር ማለት አንድ ነገር ልንገራችሁ ማለት ቆይ አንድ ነገር እናንተ አትጨነቁ። ሀይሚ ሆን ብላ ነው ድራማ ነው የምትሰራው። ታያላችሁ። አትጨነቁ። ረፉ ተው። ቃልማ ትጠቀሙት ሰራችን። እኛ እዚህ ጋር የታየን ነገር እኮ ይሄን እሷ የምትሰደብበት ምክንያት እኮ እዚህ ጋር የለም። ምን አረገች? ይሄ ምን ድራማ ነው የምታወሩ? የምን ድራማ ነው? ጫጫታ ድራማም ሆነ ምንም ሆነ አንዳንድ አስተያየት ሚሰጥ። እኔ ማውራት አልፈለኩም፣ ግን ስላወሩ ብሩኬ ጋር ተለጥፋ ብሩኬን ሰላም አለች ልጅቷ ማለት ነው። ልጁ ሲመጣ ሀይሚም እኮ ልጁን አቅፋ ሰላም ጥፋት የለውም። ልጅቷ ናት እንጂ ሴት ልጅ ራሷን ማቀላለ። በጣም ስለ ራሳችሁ አውሩት። ተው ወይዬ እኛ እንደፈለገን እናውራ እንጂ ቱክቱክ ወይዬ አንዴ ልናገርና ለወጣ ነው እና ስራ ላይ እና ትንሽ ቆይተ እመልሳለሁ። እዚህ ጋር ማለት ነው ሀይሚ በጣም እንወዳታለን እኛ ማለት ነው። የግሪስ ፋሚሊ ቆይ አንዴ ስለ ቪዲዮ አይደለም። አንዴ እንወዳታለን። ከዛ በላይ ደግሞ እኔ ሀይሚ የዘቀዘቀ ሰው ማለት ነው እኔ ላይ ሸር አድርግልኝ። ሰምታችኋል አይደል? ፎሎ ላድርግሽ እንዴ? በውስጥ እንጨርሳ። በውስጥ እናውራ። ውጭ ሶሱ ሂጂ ስራሽ ስሪ። አውራሻለሁ በውስጥ። እቺ ደግሞ ትንሽ ላውራት እስኪ። አንቺ ኮታት ፎሎ አርጓት። ድሮ ምቀኛ ነሽ። አዲስ ሰው ጋር ልተዋወቅ ስላውቅሽ የኔ ቆንጆ። አዎ ከታች ቁጭ በይ ይሻልሻል። ተውስቲ አንቺ ማን እንደምታወራናለን። አንቺ ግን ዜድ ግፈኛ ነሽ። እንደፈልብ ዝምት ያለሽ እሷን ታስወጫለሻ። ግፈኛ። አዎ ይሻላል። ባይዘዊ ማለት ነው። እናየና ጃኒ ያራዳ ልጅ እግዚአብሔር ይመቻት። አንቺ ይመችሻል። አበቅ ዜድ በቃ ቻው ወዶች። አዎ እንገናኛለን። ዜድዬ የኔ ልትወጪ ነው አሁን ማለት ነው። እሺ ቻው። የልትሄጂ ነው? የሶስት መላጣ ልጅ ቁጭ በይ። እኔ እንጃ ዛሬ ያውና ሰው የሆነ ነገር እሺ እኮ ለሱ ነበር እኔ ራሱ የገባሁት ማለት ነው። ምን ተፈጥሮ ነው? እየተዘቀዘቀ ነው ያለ። ማን
ቅድም ስንናገራት የነበረው መራት ቤት ምን አድርገ ማነው የዘቀዘቃት? እሷ እንትና ናት መሰለኝ ቅድስት። አዎ ቅድስት ናት። እንትን ገልብጠሽ አምጪ ምናምን እያለች ነበረ። እናቴ ጂ ጣሪት ግስት ሲደር እኔ እኮ ከሷ ላይ ላወራ ነበር ግስት የከፈትኩት እና ጫወታ ቀጠልን ማለት ነው። እሷ ሰው ነገር የማታወሩ ውስጥ ጨርሶ ነገር ዘዴ ይደብራል። ስለ ራሳቸው አውሩ እዚህ። እሺ ውዴ ላኩ በራል በቃ ፈታ በሉ እሙ እና ሁላችሁም። እሺ ወዳቻለሁ። ባይ ናደሪ ዜድ ማለት ነው። ብሬን ለምንድን ነው ማታስገቢያት? ውጭ እኮ እያበደች ነው። ብሬ እባክሽ ፈልቶባታል። በውስጥ ራሱ እየጠፋች ነው አሁን ላይ ማለት ነው። ለእኔ ራሱ እየሰሰተች ነው። ይሄን እንጀራ እናት ሆናብኛለች። እባክሽ ገደል ትግባ። ምን አግኝታ ነው? የሆነ ነገርማ አግኝታለች። ጭራሽ ብሬኛ ምን ሰዓት ነው ፋይሏን የቀየረችው? ነገረኛ እንኩ ሸካላ ወላ ሙሽኪላ ከቲር የተባቱ ናይ የምር ብሬ ናይ ይፈልግሻል። ገስትላፊ አንድ ቁጥር ናይ ጊዜ ኦ ማይ ጋድ ሸካላ ሙሽኪላ ከቲር ሶሶችን የኔ ጠንበላል ማለት ነው። እንዴት ደህና ናችሁ ወይ? ሰላም ሱሱ እንዴት ነሽ? እኮ መመቸቀ እንድትተረገምኩ አላውቅም። ቲክቶክ የተውጭውን አያሰማኝም። የኔም እኮ ነው። የና እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ማለት ነው አንድ ቅድስት ዘቅዝቃታለች እንደዛ ታችላት የሀይሚ ፎቶ አርጋ ቅድስት ዘቅዝቃለች እንደ ፎቶ ኧረ ዘቀዘቀኝ ብዬ አወራኝ ነው። ኦኬ ሸካላ ሙሽኪላ ያዙዝዬ እኔ ቆንጆ ሙሽኪላ ከቲር ወላ በህይወት የምጠላው ቃላ ማለትና መዲያም ማለት ለምን በስም አጣሪያት? አንቺ ራስ እኮ ችግር አለብሽ። እኔ መዲያም ማለት ሲሚ ቃሊ ማለት ነው። አንቺ ጠንፌ ሻንጣ ውስጥ ድንጋይ ይዛ ነው የምትራመደው። እግዚአብሔር ዛሬ እውነት እኮ ነው ይዛለች። አንቺ አይተሻ ቪዲዮ አወርዳለሁ ሲል እምቢ ብሎኛል። እኔ ለቃሊ ሊሊካት ማለት ነው። ማናት የሚወረድባት ስድብ ወይን ይበላል። ሻውቲ ጠንፌ ነው ጠንፌ ይችበት ወይን ይበላቸው ዳቦ ትላል ግን ጌታን አንቺ ጠንፌ ስትይ እንዴት እንደሚያምርብሽ አፍሽ እንዴት እንደሚጣፍጥ ሞትኩ እዛን ቀን በሳቅ። ግን አንቺ በህልምሽ አይተሽ ነው ድንጋይ ይዛ እውነት አደረገችው እኮ። ሰኒ ሲጀመር እብድ አይደለችም እንዴ አንቺ? ዜድ የምር ቃል ማለት ነው። እዛን ቀን ምንም ሳታይ ዛሬ ድንጋይ ይዛ ነበር። እንዴት ሰው ዲኔ ውድ ደህና ነኝ አለ። እንዴት ናችሁ? አለን። እኔ ውድ እንዴት ነሽ? ምንድነው የምታንኳኩ? ፈጣሪ ትዕግስት መኖር ደግ ነው አለን። የኖር ነው። ኧረ እኔ ምንም የለኝም እናቴ። ደህና ነሽ ግን? አንቺ ማለት ነው ሴና ማለት ነው። አንቺ ነሽ እኮ ከቀን 10 ሆነሽ የምትውይ ማለት ነው። እውነቴን ነው። ረፌ ገደል ግን አንቺ ቅድም ልጅ ሰኒ ቤት ገብታ ሂጂ ብትላለች። እሷ ተናዳ ስታወራ አንቺ የራስሽ አሽቃባጭ ማለት ነው። ረፌ ሰው ልጅ ሸዊትዬ እንዴት ነሽ የኔ ቆንጆ? ዛሬ አስተያየት ልሰጥ ነው የመጣሁት ማለት ነው። ምክንያቱም የአንቺ ህይወት ራሱ አሁን ላይ ዙዙ እያሳስበኝ ነው። የሸዊት መረገጥ አለባት በጣም ያሳስባል። የሚያስብልኝ እኮ እኔ ራሱ ያሳስበኝ ነው። ምክንያቱም አሁን ላይ ኑሮ ተወዷል። አይ እንዲሁ ቡታጅራ ሴት ወይ የኢትዮጵያ ኑሮ ቢረክስልን ምን አለ? የቡታጅራ ሰው ከምረክስ የኢትዮጵያ ኑሮ በረከሰልን እግዚአብሔርን እንገባ ነበር እኮ እኔም እኮ ከዛ ነው ምን ያላል ቢያረክሱልን። አንቺ የማይጨረስ ብር ቢሰጥሽም አትገቢም አንቺ።
ተውት ደግሞ የማይጨረስ ያረግም ማለት ነው። ስጭኝና ነው ሱሱ የዛሬ ማለት ነው። አቤላ ደክሟል። አቤላና ኤፍሬም ምንድን ነው? በላቸው አሁን ማለት ነው ለአንዳቸው ካሜራውን ዘው ቤት ነው። አቤላ ሲጨርስ ኤፍሬም ሰራሊ ማብሽ ጋር ዘው ቤት አብርሃምና ኤፍሬምን እየቀረጸ እሱ ነው። ሩታንና አቤላን ደግሞ የቀረጸ ኤፍሬም ነው። አይዋ ተካረጅት ይባላል። እውነት ናት። እንደው እንዳትሻ ወደ እነሱ ዱባይ የሄዱትን ወጪ ሊመልሱ ነው። ረፉ እናንተ ስራ ነው እየሰሩ ያሉ ነገሮች። ሁሉም ሰው እኮ ይኸው እነ ብርሽም እነ ሀይሜም እነ ማርከም አንድ ነው። ደግሞ እኮ ስራቸው ግን ዜድ የምር ግን እኮ በየተራ ቢለቁ ኑሮ አሪፍ ነበር። ድርቅ ያሉማችሁ ማለት ነው። የማርክ ደግሞ የሚያስቅሽ ማለት ነው። ፍቅር ጥያቄ ነው ጠየቀን። ጓደኛዋ ምን አገባ እዚህ ቦታ ጓደኛ ይዛበት የምትሄድ ድርቅ ሴቶች ማለት ነው። ፍቅር ሲሰጡ አይወዱም እኮ ሲጀምሩ። ከዛ አትበይ ሰኒ፣ የምር እንደዛ አትበይ። ምንድን ነው እንደዛ አትበይ? ልጁ ይዛ ለምን መጠች? አንቺ ደግሞ ልጁ ወንድሟ ሊሆን ይችላል፣ ያጎቷ ልጅ ሊሆን ይችላል። ልጁ ለምን ሳናድ እና ገልሻለሁ ብሏል እንዴ? ፍቅር ጥያቄ ጠየቀ እንጂ ገልሻለሁ ብሏል። እሷ ብቻውን አታውራ። ሴት እኮ ናት። ቀብረር ብላ አስባት መልስ። አንቺ እንግዲህ ሌላ ቦታ አታስገቢና አቦ ቅንቅናም ስታለቅሽ አልነበር እንደ ዛሬ ምን ደረሰ? ማን ነው ዩቲዩብ ላይ ያሉ ሴቶችን ከምትነኩ ወንዶችን እንደፈለጋችሁ እርገጧችሁ። ሴቶቹ እኮ ሴት ነው የሚሳደቡ፣ ወንድ አይሳደቡ ከታወቀ ነው። ወንዶቹን ይኸው ልንገራችሁ፣ እጅበት ነው። ወንዶችማ ያሽቃብጣሉ። በኤፍሬም ቤት አታስድብ ነው። በአቤላ ቤት ደግሞ ሩታን ሙገሳ ነው። የሚመጡ ሴቶቹን እነሱን እርገጧቸው ስትፈልጉ። ምን አልሽ? እሱት እንትናየ እኔ ወድ ሱሱ ምን አልሽ? ይኸው በአቤላ ቤት ሩታ በጣም አይዞሽ 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 ነው የሚለው ኮሜንቱ። በኤፍሬም ቤት ደግሞ ተዋትና ተዋት ትሄድ ይሄዳቸውና የሚያስገድ የት ነው የምትሄደው? ቤቷ ተቶላ ብለው የእሷ ብትሄድበት ያኛው የቺ ቆረቆንዳ ስፓጌት የምትመስለው ሬሳ በቁማ ይቀበራችን ሊያስገቧት ነው። እሷ ለማስገባት ነው ትሄድ የሚሉ የሚሄድበት ጉድጓድ ያስገባቸው አምላክ አባት ስታለቅስ እኮ የምር ተቆብዬ ነበር። ደረቅ ነገር ትሄድ የሚሉ ማለት ነው። ትሄድ የሚሉ ማለት ነው። ኖ አይደረግማ እንደዚህ። ይሄ ደግሞ አንቺ ሞኝ ነሽ እንዴ ይደረጋል እንዴ? የማይታሰብ ነው እኮ እንኳን እኛ አይደለም እንዴ። አንቺ አስብ እንጂ ከኋላ ነው። አይ እኔ እንጃ በኤፍሬም ጭንቅላት የሚሰራ መሰለኝ። ይሄማ የለም እንዴ ኤፍሬም ዝም ብሎ እነሱ ስራ ናቸው። ኢየሱስ የዚህ ቦታ ምን መሰለሽ፣ አሁን አንቺ ምን እንዳይታቀለኝ ዛሬ ከኔ አንተ ጋር መቆየት ነው የምፈልገው። እንዴት ነው ባለ ትዳር ወንድ ጋር መቆየት የምትፈልገው? እቺ ሴትዮ ሲጀመር ሴት አደኝ እኔ ሲጀመር እኔ ግርም በሚሉ ነገር እንዲሁ እንዴት ነው ድፍረታቸው? ኧረ ዛሬስ እኔ እንደነዚህ ዲፋር በሆነቴ ሰራተኞች ጭንቅላቷን ተመታ ይሆናል። የመርሳት በሽታ ይዟታል። ከእንደገና በመቷት ወደ ትክክለኛ አስተሳሰብ ትመለሳለች። ከአንተ መለየት አልፈልግም አለች። አንድ ልጅ አብርሃም ላይ እንደ ቱካን እንደንትን ተጠብቃለች። ምንድን ነበረ ይሄ አዲስ ድሮ አይደለም። ቆይ ልንገርሽማ ማለት ነው። ቀብራራዋ ማለት ነው። ስመኝማ ማለት ነው። ነብሯ ማለት ነው። እሱ መንገድሽ ጨርቅ ያርግልሽ፣ እኔ ሚስት አለችኝ፣ ባለትዳር ነኝ፣ በዛ እየመጣ ነው ልጅ አይልም። አንገቱ ከሚያንቃ እኔ አንገቱ ግን ምን አባት መሳጅ ላርግለት